ውድ የአረብ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ይሄ የምታዩት ህዝብ ደሴ መናኸሪያ መኪና በማጣት የተነሳ የሚጉላላ ህዝብ ነው። ውድ ቻናሌ ቤተሰቦች ሰሞኑን እንደሰማችሁት እንግዲህ በኢራን ጦርነት ምክንያት የኢትዮጵያ ነዳጅ መጥፋት የኢትዮጵያ ነዳጅ መጥፋት ምክንያት አድርጎ የያገሩ መኪና ጠፍቶ እንደዚህ ሆኖ ህዝቡ ከአንዱ ሀገር ወደ አንዱ ሀገር መሄድ አቅቶት መኪና ጠፍቶ ጧት ሱቢህ ሰግዶ መናኸሪያ የተገባ እስከ ማታ ድረስ እየተዋለ ነው ማለት ነው። ውድ ቻናሌ ቤተሰቦች ከደሴ መናኸሪያ ወደ መቅደላ ወደ ማሻ ለመምጣት ለአንድ ሰው 1500 ሂሳብ ብር እየተከፈለ ያንኑም መኪና ጠፍቶ በግፊ በትግል በዘመድ አዝማድ እየሆነ ነው ማለት ነው። ሀገራችን በጣም የሚያሳዝንና አስቸጋሪ ሁኔታ ላይ ነው ያለው። ውድ ቻናሌ ቤተሰቦች በስደት ላይ ያላችሁ ሀገራችን እንደዚህ የሆነ አስቸጋሪ ሁኔታ ላይ ያለው ሁሉ ነገር እየተወደደ ጣራ እየነካ በጣም ኑሮ ውድነቱ እያስቸገረ ነው የሚገኘው። ስለዚህ ሁላችሁም ጸሎት ልታደርጉና ዱዓ ልታደርጉ ይገባል ማለት ነው። የደሴ ህዝብ እንግዲህ እንደምታዩት መናኸሪያ ወደ ወልዲያ የሚሄደው ወደ መካነ ሰላም ወደ ሁሉም ሀገር የሚሄደው ህዝብ መኪና ጠፍቶ ነው ይሄ ሁሉ ህዝብ የምታዩት የሚጉላላው ማለት ነው። ኢራን ያፉ በይን ኢራን አፉ በይን ትችያለሽ፣ በቃ ትችያለሽ። ያንቺ ተጽዕኖ እኮ በቃ ይኸው ሙሉ የዓለምን ህዝብ የአፍሪካን ህዝብ ይኸው በቃ መኖር መስራት አልቻልንም እና የምር ይዘሽናል ነው ማለት ኢራን አፉ በይን። የእስራኤልና አሜሪካን ህዝብ የዓለምን ህዝብ ወክዬ እየተናገርኩ ነው ያለሁት። ያንቺ ማዕቀብ ይኸው የኔ ቤት የኔ ጓዳ ሁሉ ገብቷል። ይሄው በነዳጅ እጦት የትራንስፖርት አገልግሎቱን መስጠት አልቻልንም። የተለያዩ ማህበረሰብ ግራ ተጋብቷል ነው ማለት ኢራን ትችያለሽ። በቃ እውነት እንደዚህ አቅም እንዳለሽ ማሳይተሻል። ድሮም አቅም አለሽ። ለአላህ ብለሽ አፉ በይን ኢራን። ይመላው የዓለምን ህዝብ ወክዬ ነው እየተናገርኩ ያለሁትና ኢራን አፉ በይን ኢራን ትችያለሽ። እንደሰማችሁት እንግዲህ በኢራን ጦር ምክንያት የሀገራችን የኢትዮጵያ የነዳጅ መጥፋት ምክንያት የትራንስፖርት ማገልገል መቋረጡ የትራንስፖርት አገልግሎት በመቋረጡ የተነሳ ብዙ ህዝብ በየመናኸሪያው እየተሰቃየ ይገኛል ማለት ነው። በዚያው አጋጣሚ እንግዲህ ታማሚዎች አሉ፣ ታካሚዎች አሉ፣ ነፍሰ ጡር ወላዶች አሉ። በዚህ የተነሳ ሄደው መታከም ሄደው መውለድ ያልቻሉ ማለት ነው። በሀገራችን ላይ እንግዲህ እንደዚህ አይነት ችግር እየተከሰተ ይገኛል። ወታዊ ችግር አላህ ሰላሙን ይመልስልን፣ አላህ ሰላም ያርግልን ሀገራችንን ማለት ነው። በውጭ ሀገር ጦርነት የተነሳ ሀገራችንም እንደዚህ እየተሰቃየ በእያንዳንዱ ሰው ላይ ጉዳት ደረሰበት ማለት ይቻላል ማለት ነው። ይሄ የምታዩት ህዝብ እንግዲህ ደሴ መናኸሪያ እየተሰቃየ የሚገኝ ነው። የመንገድ ትራንስፖርት ጠፍቶ ሰው በእግሩ ጭምር ሊሄድ እየተነሳ ነው ማለት ነው። የዲሃ ልጅ ሊሄድ ያልቻለም በአንድ ሰው 1500 ብር ወደ ማሻ ወደ መቅደላ ማሻ 1500 ብር ነው ለአንድ ሰው ማለት ነው። ይሄ ማለት እንግዲህ የዲሃ ልጅ ከፍሎ መሄድ ያልቻለም ያው ካልሆነ በእግሩ መሄድ ይችል እንደው እንጂ ከዛ ውጭ ሌላ አማራጭ ምንም የለውም ማለት ነው። ይሄ እንደዚህ ከሆኖ ምንም አይነት ኑሮ የለም። አላህ ሀገራችንን ሰላም ያደርግልን። ወቅታዊ የሀገራችን ጉዳይ እንግዲህ ይሄን የመሰለ ነው። አላህ ሀገራችንን ሰላም ያደርግልን። በጣም ከባድ ችግር እየተከሰተ ነው የሚገኘው። አላህ ሀገራችንን ሰላም ያደርግልን። ከዚህም በተጨማሪ ዛሬ ደግሞ ታግታ ላለችው ለእህታችን ሀና አዲስ መረጃ አለ እየተባለ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከወዲሁ ጀምሩት። ሁሉንም የሚያስደምጣችሁ ይሆናል። ስለ ሀና ጉዳይ ሁላችንም ወደ ቪዲዮ እንደሰማችሁት ሰሞኑን እንግዲህ ስለ ሀና ጉዳይ ከ15 ቀን ያላነሰ በሶሻል ሚዲያ ተጮኋል ማለት ነው። በናቡ ፋኖና በነበሬክስ ቻናል በናቡ ፋኖና በነበሬክስ ቲክቶክ አካውንት በነመብረቁ በጣም ብዙዎቻችሁ ስለ ሀና ሰሞኑን እንግዲህ የከረማችሁበትና የተከረመውን ትግል ታውቃላችሁ ማለት ነው። ከነሱ አልፎ ተርፎ ይህንን ነገር ጉዳዩ ማለት ነው ወዲያ ሀቢባ አሳልፈውታል። ሀቢባ ደግሞ ያለውን ነገር እያየችና እየገመገመች ትገኛለች። እህታችን ሀቢባ እንግዲህ ይመች የሚባለውን የጅዳውን ደላላ ሀናን ያሳገታትን ይመች የሚባለውን የጅዳውን ደላላ እንግዲህ ብዙ ሺህ ህዝብ ባለበት ቤት በሀይባ ቤት እንግዲህ ብዙ ሰው እያዳመጠ ያለውን እውነታ አፋጣ ስትጠይቀው ሞታለች አልሞተችም ሀና ምን ላይ ናት ለሚለው ነገር አንተ ምን እጅህ አለበት የለበትም የሚለውን ነገር ብዙ ሺህ ህዝብ ባለበት ፊት አፋጣ ስትጠይቀው እሱ የመለሰውን መልስ አለ ሁላችንም የምናዳምጠው ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ይቆዩ። ቀጥታ ወደ ቪዲዮ እሺ እናንተ እኛ ደግሞ እየጠየቅናችሁ ያለነው እነዛን ሶስቱን ሰዎች አቅርቡልን ነው። ቀበርናት የሚሉትንና ያቺን ሰዎች ሁለቶቹን ያቀርብልሻለሁ። መቼ? ነገ ስንት ሰዓት? ሰዓቱ ያለንበት የህገ ወጥ ቦታ ስለሆነ እንደዚህ ሰዓት ብዬሽ ልነግርሽ አልችልም። እሺ እኮ ቀደም ብለህ ዋትሳፕ ላይ ትነግረኛለህ። ከዛ ኮንፈረንስ ደውለህ ሁለቱን ታስገባቸዋለህ። ጥያቄ እንጠይቃቸው። ችግር የለውም። እሺ እንደገና ለመጨረሻ ጊዜ አብራት ነበረች ያልከውን ትግርኛ ተናጋሪዋን እህታችንን ልታቀርብልን ትችላለህ? ሶስተኛ እሷን በኮንፈረንስ እሷን አመጣጥ ያው ነግሬሻለሁ እኮ ፈልጋት ነው። መቼም አንተ አታውቃትም። እኔ ራሱ አላናገርኳትም።
እዛው ነበረች ስላሉት እዛው ነበረች ስለተባለች ልጅቷ በረከት በመንገዱ ይሄን ጠይቂው። ፎቶ አሌክስ ሊኮሎ ያለው ፎቶ ሰውዬ ታውቀዋለህ አታውቀውም? ይሄን ብቻ ጠይቂ። እሺ አሌክስ የላከልክን ፎቶ ሰውዬ ታውቀዋለህ ወይስ አታውቀውም? መቼን ይላክለት አሌክስ? አሁን ይኸውና ዋትሳፕ ላይ አሁን አንዴ ዋትሳፕክን ቼክ አድርግ። አሌክስ የላከልክን ፎቶ ታውቀዋለህ? አንዴ ቼክ አድርግና ንገረኝ ፕሊዝ። ቴንኪዩ። ሌላ አቡዬ ተክለይ ከይቅርታ ጋር በአይን ያላየሁም ስትሞት ኃላፊነት ነው እንጂ የምወስደው ካለ እዛ ላይ ሞተች ብለው የነገሯችሁ ሰዎች ይችን ልጅ አግተው እንደሞተች አድርገው እዛ ላይ የሆነ ሬሳ አንስተው ይሄን አስመርምሩ ብለው በውሸት እየሸወዷችሁ እንደሆነ አንተንም ጭምር ነው ነጻ የምናወጣ። ከእውነታ ጎንና ከኛ ጎን ቁምልን። ልጅቱን አግተው ሙታለች ብለው ካሳመኑ በኋላ ለይመሽ ደውልለት ብለው ካትደወሉ በኋላ አካባቢው ያለውን አጥንት ሰባስበው ይህን አስመርምሩ ብለው ለጊዜ መግዣ ልከውልህ ከሆነ ከዚህ በኋላ እርምጃ ሊወስዱባት ፈልገው ከሆነ ከልጅቱ አንተ ከኛ ጎን መሆን ያለብህ። በማታውቀው ነገር እዛ ውስጥ አትግባ በይልኝ እሱን ሰውዬ ቢካዝ በዚህ ጉዳይ ስለማንላቀቅ ማለት ነው። ሌላኛውና አስገራሚው ደግሞ ይመች የሚባለው የጅዳው ደላላ እነ ሰይድ ወረባቦ እስከ 7 ዘሬ ሊያስገድሉኝ እየሞከሩ ነው፣ ሊያስጨፈጭፉኝ እየሞከሩ ነው እያለ ነው የሚናገረው ማለት ነው። ነግሯል ማለት ነው። ብዙ ሰው ባለበት ላይ ቀጥታ ስርጭት ላይ ነው የተናገረው ማለት ነው። ሁሉንም የሚያስቀምጣቸው ይሆናል። ሁላችንም ወደ ቪዲዮ በጥያቄ ያቀረባችሁ ጥያቄ መመለስ ግዴታ ነው። እሺ እናመሰግናለን። እሺ እስከ 7 ዘሬ እንድገደል የፈጸሙ የወሰኑ ሰዎች ናቸው እነ ሰይድ ወረባቦ። አንድና አንድ የምጠይቀው ነገር ያን ቀን ተናግሬያለሁ። ይሄ ኬቢሲኤስ ከነዚህ ከሰዎች ጋራ ቁጥር ተለዋውጬ ላኩት። ይመች ወደ ኢትዮጵያ ልኮኛል፣ ይመች ከሳውዲ ወደ እኔ አምጥቶኛል የሚል አካል ካለ ሚዲያ ላይ ይውጣና እኔ ደላላነት ይፈረድ። እኔ ደላላም አይደለም። እኔ በላቢ ሰርቼ ማለት ነው። ግን ብዙ ነገር ዋናው ኢትዮጵያ የሌለ ስሜን እንደዚህ አረመኔነት አልስሜ እየተሰጠው ያለው ያን ግን እውነቱ ወጣት። ኦኬ እሺ፣ ጥሩ ጥያቄ። ደላላ አይደለህም። ግን እንትና ግን ወንድምህ ነው አይደል? ተክላይ የመን ያለው እሱ ምን እየሰራ ነው የመን ላይ? እኔ እኮ ሸዋሌ ነው። ተክላይ እኮ መቀሌ ነው። እንዴት ነው ወንድምና እንትንነታችን? ወንድምህ አይደለም። ሶሪ ይቁሮ ነው የሸዋሮቢት ነኝ ሀዛ። እሺ ይቅርታ ወንድም መስሎኝ። ያው እኔ ምንም ነገር ያለ ማስረጃ ከተናገርኩ ይቅርታ ላለው መስሎኝ ነው። ወንድምህ ካልሆነ ይቅርታ። እሺ ቅልቦች እየጠየቀ ምናልባት ወደ እንትኑ እንድትመጣለን ነው። የቀበራትም አንተ የምታውቀው የቅርብ ሰዎች እንደሆኑ በተለይ የተክላይ ወንድምና እንደዚህ ለቤተሰቦቹ አስረድተሃል እና እንዴት የዚህን ያህል በእምነት ደፍረህ በቃ ለማስረዳቱ የሄድክበት መንገድ ምንድን ነው? መተማመኛ የነበረ የሰዎቹን ድምፅ ብቻ ነው ሰምተህ ሞታለች ብለህ ለቤተሰብ ልታረዳ አይደፈርከው? ልቦችን ኢትዮጵያ አልደወልኩም፣ ለቤተሰቦቹ አላረዳሁም እያልኩ ነው። አይ በሶስተኛው ቀን ነው ከአባቷ ጋር ያወራሁት ብሏል። በሶስተኛው ቀን ነው ከአባቷ ጋር ያወራሁት። እሺ እኮ በሶስተኛውም ቀን ሞታለች ብለህ ድምድም እንድታደርግ የቻልክበት እንትን ምንድን ነው? አንድ ቪዲዮ የለኝም አልክ፣ ፎቶ የለኝም አልክ። አንተ እንግዲህ እነሱ በድፍረት በደንብ ነው የማውቀው። ያው አንተ ነህ ከእነሱ ጋር አንድ ሀገር እና በደንብ ነው የማውቀው። የነገረኝንም በእኔ ይሁንብህ በቃ እርምን አውጣ ብለህ መርዶ ለመናገር ልክ ነው ያስረዱ ነገር ብለህ ለመናገር ያስደፈረ ነገር ምንድን ነው?